ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህንን ማለዳ በምህረትና በቸርነቱ የሰጠንን እግዚአብሔር አምላካችንን አብረን እንድናመሰግን እፈልጋለሁ። አመስግነን በአንድነት ደግሞ የዛሬውን የማለዳ ቁርስ እንካፈላለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። ስለ ሁሉም ነገር ተባረክ፣ ከፍ በል። አባታችን ሆይ ምሕረትና ቸርነት አድርገህልን ጸጋ በዝቶ በዚህ ማለዳ ደግሞ በፊትህ ሕያውና ቅዱስ የሆነውን የተባረከውን ቃልህን ደግሞ አብረን እንድንካፈል ይህንን የተባረከ ማለዳና እድል ስለሰጠህን በኢየሱስ ክርስቶስ ስም እናመሰግናለን። ይህ ቃል የተባረከ ይሁን። አስተምረሃለሁ፣ በምትሄድበት መንገድ እመራሃለሁ እንዳልክ እንደ ቃልህ በምንሄድበት መንገድ እንድትመራን እንድታስተምረን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለአንተ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ ሰሞኑን ስንመለከት የነበረው የሁለተኛ ተሰሎንቄ መጽሐፍ ምዕራፍ 1 ነበረ። እንግዲህ ያንን ክፍል በደንብ ተመልክተናል ብዬ አስባለሁ። በተለይም ደግሞ በመጨረሻ ላይ ስለ መጨረሻው ዘመን ስለ ክርስቶስ ኢየሱስ ምጽአት እና ደግሞ በሚመጣበት ጊዜ ትእዛዛቱን በማይጠብቁና በማያደርጉ ላይ ምን አይነት እርምጃ ሊወሰድ እንደሚችል የሚያመለክቱ ነገሮችን እንደተማርን አስባለሁ። እንግዲህ በዚህ በመጨረሻው ዘመን ወገኖች ያን እንድታስተውሉ የሚያስፈልገው ነገር ቢኖር ብዙ ሰዎች ከእግዚአብሔር ቃልና ከጸሎት ርቀዋል። ምክንያቱ ምን እንደሆነም እንኳን ባይታወቅም የብዙ ሰዎች ፍላጎት ጊዜያዊ ነገር ብቻ ላይ ያተኮረ ሆኗል። ነገር ግን የችግራቸውን ስርና መሰረት ነቅሎ የሚጥለውን ሕያውና ቅዱስ የሆነውን የተባረከውን ቃል ማጥናት ከቃሉ ጋር መጣበቅን ብዙዎች አይፈልጉም። ልክ የዕለት ዕለት ነገሮቻቸውን ብቻ እግዚአብሔር እንዲያከናውንላቸው ይሻሉ። እግዚአብሔር ደግሞ ከዕለት ነገር ብቻ አይደለም፣ ለዘላለም አምላክ እንደሆነ ብዙዎችም ረስተዋል። ወገኖቼ ነገር ግን አንድ ነገር እናስታውስ። ዘመኑ እየፈጠነ በመጣ ቁጥር ለብዙዎች እንቅልፍ እንደሚላቸው መጽሐፍ ቅዱስ ይናገራል። እንቅልፍ ብቻ አይደለም፣ እንደሚዘናጉ በዚህ ምድር ነገር ወጥመድም እንደሚያዙና እንደሚታሰሩ፣ አንዳንዶች ለማይረባ አእምሮ ታልፈው እንደሚሰጡ፣ አንዳንዶች ደግሞ ለምድራዊ ነገር ጥቅም ለማይረባው ታልፈው እንደሚሰጡ ይነግረናል መጽሐፍ ቅዱስ። መጽሐፍ ቅዱስ ከሚገርማችሁ ነገር በጣም ግልጽ ክሊር በሆነ ሁኔታ እውነታውን ይነግረናል። እኛ ሰዎች ግን ለእውነታው ከመገዛት ይልቅ በየዕለቱ ላለን ጊዜያዊ ነገሮች መገዛትና ወይም ደግሞ ብዙዎቹን ለሚያጨበጭቡለት አብረን ማጨብጨብ ነው። ለምን እንዳጨበጭቡ እንኳን አንጠይቅም። ለምን እንደጮሁ እንኳን አንጠይቅም። ብዙ ሰው ከጮኸ እንጮሃለን። ብዙ ሰው ወደሚጋፋበት ያምረናል። ግን ለምንድን ነው የተጋፋው ብለን አንጠይቅም። ምናልባት የህዝብ ብዛት ያለባቸው ክምችቶች ያሉባቸው ቦታ እውነት ያለ ይመስለናል። አይደለም። እውነት ግን የተሰቀለው ከሙታንም የተነሳው ተመልሶ የሚመጣው ክርስቶስ ጋር ያለው እሱ ደግሞ በልባችሁ ውስጥ አለ፣ ከእናንተ ጋር አለ። እውነት እናንተው ራሳችሁ እጅ ላይ ነው ያለው። ሌሎች ጋር እውነትን ፍለጋ ከምትሄዱ
እውነትን ራሳችሁ ጋር ብትፈልጉት ታገኙታላችሁ ማለት እፈልጋለሁ። እንግዲህ ዛሬ ደግሞ አዲስ መጽሐፍ እንጀምራለን። ዛሬ የምንጀምረው የአንደኛ ጴጥሮስ መልእክት ምዕራፍ 1 ነው። የሚያስገርም መጽሐፍ ነው የጴጥሮስ መጽሐፍ። እስቲ ቁጥር 1 እና 2ን ዛሬ ለመመልከት እንሞክር። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀድስ የታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጲናጦስና በገላትያ በቆጵዶቅያም በኢስያም በቢታንያም ለተበተኑ ምጻተኞች ሰላም ጸጋ ይብዛላችሁ ይላል። ደስ የሚል መልእክት ነው። ከሰላምታው በፊት የሚናገራቸው እጅግ አስፈላጊ ነገሮች አሉ። ልክ እንደ ጳውሎስም ጴጥሮስ የኢየሱስ ክርስቶስ ሐዋርያው ጴጥሮስ ብሎ ነው የሚጀምረው። እንግዲህ ይህንን መልእክት በጣም ለምናስተውል ሰዎች እነዚህ ሰዎች ከመሬት ተነስተው ራሳቸውን ሐዋርያ ብለው አልሾሙም። ሐዋርያ ብሎ የሾማቸው በአገልግሎቱ መጀመሪያ ከዓሣ ማጥመድ፣ አንዳንዶቹን ከቀረጥ ሰብሳቢነት፣ አንዳንዶችን ደግሞ ከበለስ ስር እየጠራ የሾማቸውና ያስታጠቃቸው የናዝሬቱ ኢየሱስ ነው። ሐዋርያ መባልን አያፍሩበትም። እንዳያፍሩ የሚያደርገው ደግሞ እንደ ተጠሩበት እውነተኛ መልእክተኛ ሆነው የእግዚአብሔርን ቅዱስና ሕያው ቃል ለምድር ሁሉ እንዲዳረስ ዋጋ ከፍለዋልና ነው። ለሞት ታልፈው እየተሰጡ እየተሰደዱ እየተወገሩና እየተገረፉ ይህንን እውነተኛውን ወንጌል ባለማወላዳት በጽናትና በጽድቅ በቅድስና ምሳሌ ሆነው አገልግለውት አልፈዋል። ስለዚህ ሐዋርያነት በእርግጥም ይገባቸዋል። ዛሬ ብዙ ሰዎች ከሞቀው ጓዳቸው ሳይወጡ ከትኩስ ነገራቸው ሳይጎልባቸው ካማረ መኪናቸው ሳይንቀሳቀሱ ሐዋርያ መባልን ለራሳቸው ሰይመው ሐዋርያንን ሲሉ በጣም ያሳዝናል። አንዳንዴም ደግሞ ያስቃል። ትርጉሙ ምን እንደሆነ አልገባቸውም። ስለዚህ ነው መልእክተኛ ነው የተላከ ነው ይባላል። እውነት ነው የተላክነው፣ ግን ሐዋርያዎች የተላኩት ወደ ጨለማው ዓለም ነው። ወንጌል ወዳልደረሰበት፣ ብርሃኑ ወዳልበራበት፣ ብርሃኑ ወደማይታይበት ያንን ጨለማ ሰንጥቀው ገብተው ብርሃን እንዲያበሩ እንጂ ፈልሰስ እያሉ ሃሌሉያ እያሉ በሞቀ ጎጆና በሞቀ አዳራሽ ውስጥ መጮህ ሐዋርያነት አያሰኝም። የሐዋርያነት ምልክቱን አሁን ብዙ ለማለት አልፈልግም። ነገር ግን ሐዋርያ ሥራ ስታጠኑ እንዲሁም ደግሞ መልእክቶችን ስታጠኑ በደንብ ታገኙታላችሁ። ስለዚህ ጴጥሮስ ሐዋርያ ብሎ ራሱን ጠርቷል። እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀድስ የታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ ይላል። እነዚህ ሰዎች በእግዚአብሔር ዘንድ አስቀድመው ይታወቃሉ። በመንፈስ ቅዱስ ደግሞ የታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ነው የሚለው። እነዚህ የተመረጡት ቤተ ክርስቲያኖች ለዚህ ተልእኮ፣ ለእግዚአብሔር ተልእኮ፣ ለእግዚአብሔር ሐሳብ የተጠሩ ናቸው። በገላትያ ላሉ በጳናጦስና በገላትያ
በቆጵዶቅያም በእስያም በቢታንያም ለተበተኑት ምጽአተኞች ብሎ ይናገራል። እነዚህ ከኢየሩሳሌም ወንጌልን ሲሰብኩ በተለያየ መንገድ ስደት ተነስቶ የተበተኑና በየሀገሩ ተበትነው ላሉት ወንጌልን ደግሞ የክርስቶስ ኢየሱስን ወንጌል ለሚሰብኩ ለእነሱ የተጻፈ መልእክት ነው። ለዚህ ነው በመንፈስ እንደሚቀደሱ የታዘዙና ይላል። እንግዲህ መንፈስ አንዱ ስራው መቀደስ ነው። ሕይወታችንን ለእግዚአብሔር ሐሳብና ዕቅድ ዓላማ፣ ለእግዚአብሔር አጀንዳ በእኛን ለማዘጋጀት ከኛ ጋር አለ። እግዚአብሔር አስቀድሞ ሳይጠራን በፊት ያውቀናል። ዓለም ሳይፈጠርም በፊት ያውቀናል። ይህንን ኤፌሶን ምዕራፍ 1 ላይ ሄደን ስንመለከት በደንብ የሚነግረን ቃል አለ። ዓለም ሳይፈጠር በፊት ቅዱስና ነውር የሌላችሁ በፍቅር ትሆኑ ዘንድ ተብሎ ተጽፏልና፣ ስለዚህ ለተመረጥንለት ተልእኮ ደግሞ በኢየሱስ ደም ይረጩ ዘንድ አለ። በኢየሱስ ደም ምን ይሆኑ ዘንድ? ይረጩ ዘንድ ለተመረጡት ይላል። በክርስቶስ ኢየሱስ መመረጥ ዕድል ነው። ለእግዚአብሔር ወንጌል መመረጥ ዕድል ነው። ታላቅነት ነው። እነዚህ ቤተ ክርስቲያኖች ለዚህ ተልእኮ ተመርጠዋል። በእስያ ያሉት፣ በቢታንያ ለተበተኑት ምጽአተኞች ይላል። ተበትነው ያሉት በስደት ምክንያት ነው። በኢየሩሳሌም ወንጌል ሲሰበክ በተነሳው ስደት ምክንያት ብዙዎች ወደ ተለያየ ቦታ እንደተሰደዱ የሐዋርያት ሥራ ይነግረናል። በነገራችን ላይ ግን ጌታ ኢየሱስ ክርስቶስ አስቀድሞ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሲነግራቸው እናንተ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ተናግሮ ነበር። ከዚህ በፊት ይህንም ምዕራፍ 1 ሐዋርያት ሥራን ተመልክተነዋል። ምስክሮቼ ትሆናላችሁ እንዳላቸው እንደዚሁ ምስክሮቹ ይሆኑ ዘንድ በእስጢፋኖስ ሞት ምክንያት ሁሉም ከኢየሩሳሌም እየተበተኑ እግራቸው ወደ መራላቸው በሚጓዙበት በሄዱበት ሁሉ ወንጌልን ይሰብኩ ስለነበረ እነዚህ ምጽአተኞች ወይም ደግሞ እንግዳ የሆኑ ለማለት ፈልጎ ነው። ለእናንተ ምን ይላቸዋል? ጸጋ ሰላም ይብዛላችሁ ብሎ ይናገራል። እንግዲህ ወገኖቼ እኛ በክርስቶስ ኢየሱስ የተመረጥን ነን። በደሙ ተረጭተን በመንፈስ ተቀድሰን የእግዚአብሔር ልጆች ሆነናል። ልጆች የሆነው ልጆች ነን እያልን ልንናገር ብቻ ሳይሆን ልጅነታችንን በግልጽ በአደባባይ በተግባር በሕይወት ልንመሰክር ልንናገር ይገባል ማለት እወዳለሁ። ቀጣዩን ክፍል ነገ ማለዳ እመለስበታለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አጭር ጸሎት ልጸልይና የዛሬውን የማለዳ ቁርስ በዚህ ላብቃ። የዘላለም አምላክ እግዚአብሔር ሆይ ይህን ማለዳ ስለሰጠን ስለ ምሕረትህ ስለ ቸርነት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እነሆ ደግሞ ቃልህን ባርክልን። የመረጥከን በደም የቀደስከን ያጠብከን ያነጻኸን አንተ ነህና አንተ ደግሞ ይህችን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን። በጌታ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።